اوكي الله لنا الله 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 عندنا لنا مين سلام سلام الله يمسكنه መልካም የጎዳሌ ኢፍጣር ትደግፋለህ? የትም ቦታ ላይ ሙስሊሞች ሶላት ለመስገድና ምግብ ለመብላት አይከለከሉም። ኦኬ የትም ቦታ ላይ ይቻላል? አዎ ሽንት ቤት ውስጥ መብላት ይቻላል? እንደ አንተ ቤተክርስቲያን ስትገባ ሽንት ቤት ትገባለህ? እንደ ሽንት ቤት ነው እንደ ቤተክርስቲያን? አይ የትም ቦታ ላይ ይቻላል አልከኝ እኮ። የትም ቦታ ላይ አይከለከልም ካልከኝ ሽንት ቤትም ትበላለህ ማለት ነው። ምን አይነት አማርኛ ነው የምታወራው? እንደ ሽንት ቤት ታወራ? ስለ ሽንት ቤት ታወራለህ? እኛ የምናወራው እኮ ምድር ላይ ላለው ነገር እንጂ ሽንት ቤት ውስጥ ያለው ነገር አይደለም። ሽንት ቤት ቆሻሻ እንደሆነ ታውቃለህ አንተ። አይ ምድር መስሎኝ ነው ሽንት ቤት የትም ቦታ ውስጥ የሚካተት መስሎኝ ነበር እንደሆነ ታውቃለህ። ኦኬ አንተ እኮ ቀጥተኛ ጥያቄውን አሁን አንተ የፈለግከው ምድር ላይ አሁን ለምሳሌ ስለ ፊጥራን ነው ጠየቀው አይደለ? ምግብ የትኛውም ቦታ ላይ ሶደቃ መስወደቅም መብላትም ይቻላል ብያለሁ። አሁን ቀጥታ ወደ ሽንት ቤት ምን አሰደህ? ኦኬ ስንት አመት ሆናችሁ መንገድ ላይ ማፍጠር? ስንት አመት ሆነው? መቼም ቢሆን እናፈጥራለን እኛ። ይሄን አዛን ካለ ለምሳሌ መንገድ ለመንገድ ይሄን አዛን ካለ ውሃ ጠጥተን በእጃችን ውሃ ካለ ውሃ ጠጥተን እንገባለን ወደ ቤት። ስንት አመት ሆነው? ቆይ ረመዳን አንዴ ጠብቅ። ስንት አመት ሆነው? ሰላም ሰላም። ምንድነው ስንት አመት ሆነው? ማፍጠራችንን ነው ስንት አመት ሆነው የምትለው? ኖ መንገድ ላይ የመንገድ አፍጢር እንዴ በዚህ ጉዳይ ላይ መልሼ ረመዳን ከተጀመረ ጀምሮ ይፈጠራል። መንገድ ላይ ማለት ነው። ይቻላል። የትኛውም ቦታ ላይ ረመዳን ከጀመረ አዳምጠኝ። ረመዳን ከጀመረ ጀምሮ መንገድ ላይ ይፈጠር ነበር ነው እያልከኝ ነው? ይፈጠራል። ስለዚህ ነብይህም መንገድ ላይ ያፈጥር ነበር ማለት ነው። ኃጢአቱን ንገረኝ እስኪ። እኔ ስለ ኃጢአቱ አልጠየቅኩም ገና። በእናትህ ዘለህ ወደዛ አትግባ አንተ። ይኸውልህ አንተ እፎይ አንድ ነገር ልንገርህ። ስናወራ ስለ እስልምና እያወራን ቀጥታ ወደ ነብያችን ጥላቻ ስላለብህ ብቻ የታወረ አይምሮ ስላለህ ነብያችን ጋር ነው ጥላቻ የምትሄደው ማለት ነው። ይሄን አስተካክል። ማንን ነው ተከተል የተባልከው? አይንህም መግለጥ አለብህ። አንዴ ረመዳን አይንህም መግለጥ አለብህ። ይኸውልህ ክፉ ነገር እንድትናገር አያስፈልግም። አላህ ማንም ክፉ ነገር የተናገረ የለም። ምናልባት ከፈቀድክልኝ እኔ ከኔ ጋር እንትን ቪዲዮ ነው አንቺው ስለመጣው ፕሊዝ ተረጋጋ። ቆይ ነብይን ትከተላለህ አትከተልም? አዎ በሳቸው መስመር ነው የምከተለው። ታዲያ ነብይ አድርጎታል ወይ ብዬ ስጠይቅ ለምን ነው የምትሰድበኝ? እንዴ ማይሰደብኩ አንተ ቀጥታ ወደ እሳቸው ለምን ትሳደባለህ ነው ያልኩ። ምን ብዬ ሰደብኩ? ነብይ አድርጎታል ወይ? ረመዳን መቼ ነው? መንገድ ላይ ማፍጠር መቼ ነው ስለ ፕሊዝ ቆይ መቼ ነው የተጀመረው መንገድ ላይ ማፍጠር ብዬ ስጠይቅ ምንድን ነው ያልከኝ አንተ? ረመዳን ከጀመረበት ቀን ጀምሮ ይፈጠር ነበር መንገድ ላይ አልከኝ። እንደዛ ከሆነ ነብይህ አስጀማሪው በሱ ጊዜ ስለሆነ ነብይህ መንገድ ላይ ያፈጥር ነበር ወይ ብዬ ጠየቁ። ያፈጥራል አይፈጥርም? መልስልህ። ከኔ ጋር ትቀጥላለህ ወይ? እሱን ረመዳን አልችልም ይበል። ተራን ጠብቅ። ረመዳን ጋይድ ጣልቃ ካነሳው ረመዳን ጋይድ አልሄድም። አልቻልኩም። በል ቅድሚያ አልቻልክም። ረመዳን ይመልስ። ምን አባ ቻልኩ አልቻልኩ እሱን አልፈልግም። አንተ የጠየቀው ለማጣመም ስለሆነ አንተ ጠማማ ስለሆንክ ለማጣመም ነው ዙሪያውን የምትሄደው እና ስለገባኝ እኔ ያን ነገር መመለስ አልፈልግም። ፕሊዝ አትጩ። እውቀት ላይ መሰረት አድርግ። እኔን አታክ ማድረግ ደግመህ እንዳሞክረው። የጠየቅኩ ምንድነው እሱ
መንገድ ላይ ማፍጠር መቼ ነው የተጀመረው ብዬ ጠየቅኩ። ረመዳን መጾም በጀመረበት ጀምሮ ነበር አልከኝ። ኦኬ መንገድ ላይ ማፍጠር ነበር በመጀመሪያም? አዎ። ስለዚህ ነብይ መንገድ ላይ አፍጥሯል ወይ ስለ አንተ እኮ አሁን ኢትዮጵያ ውስጥ ያለውን ነው እየጠየቅ ያለው፣ ዓለም ላይ ያለውን ነው። መንገድ ላይ ችግር የለውም። ዓለም ላይ ለምሳሌ መካም ሊሆን ይችላል። እሱ የትም ቦታ ላይ ቆይቷል። አሁን አይደለም ዓመተ ምሕረቱን አልያዝኩትም እኔ። ስለዚህ በነብይ ጊዜ ነበር አልነበረም? አላሁ አለም ምን ያላቅም የዘና አልነበርኩም። ቴንክ ዩ። ስለዚህ ቅድም የተናገርከው ስህተት ነበረ። ምክንያቱም ከጀመረበት ጀምሮ ነበረ በመጀመሪያ ያልከው 1400 ዓመት ሙሉ ሲከበር ነበር ያልከን። ኤኒዌይስ ረመዳን ማይከን አንሳው። እሺ በመጀመሪያ አሁን ለምሳሌ እኔ ረመዳን ላይ ነው ያለሁት። እኔ ጾመኛ ነኝ አይደል? ጾመኛ ከሆንኩ በኋላ መንገድ ላይ አዛን ካለ አፈጥራለሁ ማንኛውም ቦታ ላይ። አልጠየቅኩም እኔ እሱን። እሺ አልጠየቅኩም። እፎይ ኦኬ ባነሳው ነገር ላይ መልስ ሰጠበትና ያው በደብል ስታንዳርድ ባነሳው ነገር ላይ ጥያቄ እኔም ይኖርኛል ክርስትና ላይ ካስተናገር። ችግር የለውም ጠይቃለህ። አላህ ባለው ትስማማለህ? ረመዳን መንገድ ላይ ማፍጠር ተሰባስቦ ረመዳን በጀመረበት ጀምሮ ነበር ብሏል። ታምናለህ? አይ እንደዛ አይባል ነገር የለም። ያው ሰውን የማስፈጠር ነብዩ ሰለላሁ ዐለይሂ ወሰለም ያዘዙት ነገር ነው። ጎረቤትን ማስፈጠር ሌላ ነገር ነው። ግን ይሄ እንደዚህ አደባባይ ምናምን ይወጡ ያው ቪዲዮንም አይቻለው ዑለማዎች ያስቀምጡት ነው። ነብዩ ሰለላሁ ዐለይሂ ወሰለም ወይም ደግሞ ሰሃቦች እንዲህ በአደባባይ ወጥቶ የፍጣር ፕሮግራም አልተዘጋጀም የሚል ነገር አለ። ላኪን ያ ደግሞ ምንድነው የሚለው አዲስ የመጣ ባህል ወይም ደግሞ ሃይማኖት ምንድነው ይሄ ባህል አንተ እንዳልከው አይደለም። ለምሳሌ አመት ባህል ምናምን አይነት ነገር አይደለም። አይ ታላም ቪዲዮ ላይ አይቻለው ቪዲዮ ላይ አይቻለው መጣውት ወይ ተረጋጋ እናውራ። ምን ብለኛል? ነብዩ አላደረገም አላዘዘውም አልክ። ከዛ በኋላ ደግሞ ዑለሞች ያደረጉት ነው አልክ። ሁለቱም ብቻ እንደዛ አላልኩም። እንደዛ አላልኩም። ነብዩ አድርጎታል ተናገሩት። ዑለሞችም የተናገሩበት ምክንያት እንደዛ አላደረጉም። ያደረገ ሰው የለም። ነብዩ አድርጎታል። ኦኬ ነብዩም አላደረገው። ስለዚህ ያላደረጉት ነው አሁን እያደረጋችሁ ያላችሁት ማለት ነው። ሳደርግ አይተሃል? እሺ ማድረግ ይቻላል ነው አይቻልም ነው አንተ አላማ? ሳደርግ አይተሃል ወይ ነው? ሰውን ማስፈጠር ይቻላል በደምብ። ግን ያደረገው ወደዛው እንትኖቹ መንገድ ላይ ክፍት አታድርግ። ያልጠየቅኩህን እንዳታወራ። እኔ ሰው ማስፈጠር ይቻላል አይቻልም አልጠየቅኩህም። አደባባይ መንገድ ላይ ይፍጠር ተብሎ ለምሳሌ ፕሩቭ አድርገው መንገድ ተዘግቶ የሚደረገው ይፍጠር ይቻላል አይቻልም? የት ለምሳሌ መንገድ ላይ የትም ቢሆን። ምክንያቱም ኢትዮጵያ ውስጥ አሁን በተለያየ ቦታ መንገዶች እየተዘገቡ እየተደረገ ስለሆነ ሰዎች የሚተላለፉባቸው መንገድ ላይ። ይሄ ፈትዋ አይነት ጥያቄ ስለሆነ ይሄ ዑለማዎችን ነው መጠየቅ ያለው። ምክንያቱም ይሄ እኛን የሚወክል አይደለም፣ ፈትዋ ማለት ጥያቄ ስለሆነ። ስለዚህ አሁን እኔ ጥያቄ ልጠይቅ። ተረጋጋ። በመጀመሪያ ደረጃ የትኛውም ጥያቄ ከፈትዋ ጋር ሊገናኝ ይችላል። ምክንያቱም ጥያቄ ሁሉ ምላሽ እስከሰጠበት ድረስ ፈተዋ ሊሆን ይችላል ማለት ነው። ማንኛውም ጥያቄ እኛን የሚመለከት ነው። አሁን አንተ የጠየቀው ጥያቄ ዑለሞች ዘንድ ያለ ነገር ስለሆነ እኔ መልስ የምሰጥበት አይደለም። ገባ? በቃ መልስ ማሰብ ከሆነ 10 ኢንተራፕት እያደረግክ የነበረው ዝም ብለህ ለመረበሽ ነው ማለት ነው። መልስ የምሰጥበት አይደለም ለማለት ቪዲዮ ላይ ምን አለ መሰለህ ይቻላል ወይስ አይቻልም በሚባለው በእስልምና እይታ ያለው ነገር ፈትዋ ያለው ነገር ስለሆነ ፈትዋ የሚሰጡት ደግሞ ታላላቅ ዑለሞች ናቸው። አሁን ስለዚህ እኔ ወደ ጥያቄ እኔ ምን አገባኝ ታዲያ? አሁን ማይክ ነው ያዘቃ። ምንድነው እሱ? ሃይማኖታችን የተመሰረተው ክርስትና ላይ ልጠይቀህ ይፈቀድልኛል? አዳምጥ በእናትህ። እሺ አዳምጣለሁ። ወንድማችን ምንድነው እሱ ያለው? ለመመለስ እንደሚመልስ ቪዲዮን አይቼዋለሁ ምናምን ብሎ ይመልሳል ብዬ ስጠብቅ ዑለሞቹ ናቸው እንትን የሚሉት። ስለዚህ እስልምና የተመሰረተው በሰዎች ነው የምንላችሁ ለዚህ ነው። በሰዎች ከጊዜ በኋላ አብዴት የሚያደርግ እሱ ሌላ ፖለቲካ ነው። እኔ ያለው እንደዚህ አይነት ፖለቲካ በቃ ከሰርቶ ሆናለህ። ቀላል ነው። እኔ ያለው ምናምን ብሎ ይፎክራል። እንደሚያወራ ፕሊስ አንዴ ተራ ጠብቅ። መጀመሪያ እንደሚመልስ ካወራችሁ መመለስ ነው። ቪዲዮን አይቼዋለሁ እንደዚህ ብያለሁ ምናምን ብሎ ግን ዝም ብሎ መጮህ አስፈላጊ አይደለም። ዑለሞቹን ሂድና ጠይቅ፣ ምላሽ አይሆንም ማለት ነው። ዑለሞችን ጠይቅ ለማለት እዚህ አትምጡ። በኮመንት ከጻፋችሁ በቂ ነው።
ሰላም ኤኒዌይስ ሰላም። ሼፍ ማሩፍ እንኳን ደህና መጣ። የተመሰገነ ይሁን። መልካም ኦኬ። ሜይ ቢ እንደሱ እንደ ልጁ መቼ ነው ያከብራለሁ አልኩ እንዳትለኝ፣ የአንተን አቋም አስቀምጥ እሺ። መንገድ ላይ አደባባይ መንገድ አፍጥር መንገድ ዘግቶ የሚደረገው ይቻላል አይቻልም ከሚሉት ነው አንተ? ይቻላል። ኦኬ ይቻላል። ስለዚህ ነብይ አድርጎታል። ምን አልከኝ? ነብይ አድርጎታል? አላደረገው። ኦኬ ነብይ ያላደረገውን ከጊዜ በኋላ የጀመራችሁት ስርዓት ነው ማለት ነው። ኦኬ ነብይ ያላደረገውን ከጊዜ በኋላ የጀመራችሁት which is አዲስ ነው ማለት ነው። በነብዩ ጊዜ ያልነበረ ከዛ በኋላ የተደረገ ማለት ነው። ለሰው በማዘን እንግዲህ ሰዎች እነሱን ማስፈጠር ነው። ኦኬ ስለዚህ የጎዳና ላይ ኢፍጠር በነብዩ ጊዜ ያልተደረገ ነብዩ አላደረገ። ሳባዎቹ አድርገውታል መንገድ ላይ አላደረጉትም። ሱናና ናሳይ 1578 ላይ ደግሞ ሙሐመድን መከተል ያለብህ እሱ ያላደረገውን አዲስ ነገር መፍጠር ሁሉ ገሃነመ እሳት ይከታል ይላል። ስለዚህ ገሃነም ከሚገቡ ማለት ነው። አዲሱን አንዴ ክፈትልን ክርስቲያን። ሱናና ናሳይ 1578 ገሃነም መናፍቅ ነው ይገባል ያሉት ስለሚግቡ ሲሆን ፕሊዝ ተደርበህ አታውራ። ራስን ችለህ ታወራለህ። ተራን ጠብቅ። ቀጥል ክርስቲያን አንቦ። ኦኬ እሺ። ሱናና ናሳይ 1578 ላይ ምን ይላል? ደትሮስት ሙሐመድ ነው የተናገረው። ደትሮስት ኦፍ ዘ ወርድ አንዴ ፕሊዝ ጣልቃ አትግባ። ፓኒክ አታርግ። ረብሽ። ተራን ጠብቅ ተባልክ። ያ ደትሮስት ኦፍ ዘ ወርድ ኢዝ ዘ ቡክ ኦፍ አላህ። እውነተኛ ቃል የአላህ መጽሐፍ ነው ይላል። ኤንድ ዘ ቤስት ጋይዳንስ ኢዝ ዘ ጋይዳንስ ኦፍ ሙሐመድ። እውነተኛ መመራት ደግሞ በሙሐመድ በኩል የተሰጠው መመራት ነው ይላል። ዘ ወረስት ኦፍ ቲንግስ አር ዶስ ዛት አር ኒውሊ ኢንቨንትድ። እጅግ በጣም አደገኛ የሆነው ነገር ደግሞ አዲስ የሚፈጠር ነገር ነው፣ ፈጠራ ነው አለ። ኤቭሪ ኒውሊ ኢንቨንትድ ቲንግ ኢዝ አን ኢኖቬሽን። ማንኛውም አዲስ ፈጠራ ደግሞ የተፈጠረ ነገር ነው ወይም ደግሞ ቢድአ ነው። ኤንድ ኤቭሪ ኢኖቬሽን ኢዝ ጎይንግ ቱ አስትሬይ። ቢድአ የሆነ ሁሉ ፈጠራ የሆነ ሁሉ ደግሞ ወደ ጥመት ያስገባል አለ። ኤንድ ኤቭሪ ጎይንግ አስትሬይ ኢዝ ኤ ፋየር። ሁሉም ጥመት ደግሞ ወደ ገሃነም ይከታል። ሼፍ ማሩ ምን አለን? ጎዳና ላይ ተሰባስቦ ማፍጠር በሙሐመድ ጊዜ ያልተጀመረ አዲስ ነው፣ በሳባዎቹ ጊዜም ያልነበረ። ሙሐመድ ደግሞ ምን አለ? ምርጡ መጽሐፍ ምርጡ ቃል ያላ መጽሐፍ ነው መመሪያ። ትክክለኛው መከተል ደግሞ ሙሐመድን ነው። ማንኛውም እሱ ያላደረገው አዲስ ነገር ሁሉ ቢዳ ነው። እያንዳንዱ ፈጠራ ደግሞ ጥመት ነው። እያንዳንዱ ጥመት፣ ሁሉም ጥመት ደግሞ ገሃነመ እሳት የሚከት ነው። ሼፍ ማሩ ቀጥል። ጥያቄ ነበረኝ። ቀጥል። አሁን እዛ ሀሳቡ ላይ ይሄን አዲስ አውራ። ጥያቄ ነበረኝ። ቀጥል። አዲሱ ላይ የጎዳና አፍጠር ይቻላል፣ ጎዳና አፍጠር ይቻላል ብለሃል። ሙሐመድም ሳቦቹም አላዘዙትም፣ አልተገበሩትም። ስለዚህ አዲስ ነገር አዲስ ነው ብለህናል። አዲስ ነገር በሙሉ ይሄን የሚያደርግ ገሃነመ እሳት ይከታል ብሏል። እንዴት ታየዋለህ? ለእኔም ጥያቄ ነበረኝ። እኔ ያው ይቻላል ብያለሁ። ይቻላል ብያለሁ። ገሃነም ቢሆን እንገናኛት እዛ እያልክ ነው? አይ ገሃነም እንኳን አንገባም እኛ። ነብይ ያላደረገው ላይ ጀሃነም የሚገባ የለም። የሚቀጥ ነው። በማብላት በማጠጣት ጀሃነም አይገባም። አላህ ተረጋጋ። ቆይ ጥያቄ ነበረኝ። አላህ ጣልቃ ትግባ። ቆይ አላቅም ብለህ እኮ አስተላልፋል። ተራ ጥያቄ በኋላ የምንቀበል አሁን ቶፒኩ ላይ ኦኬ። ኬዋይ ፕሊስ። ጀሃነም የሚያስገባና የማያስገባውን አድርገህ ለይተህ ማንኛውም አዲስ ነገር ሁሉ ገሃነም ይከታል ከተባልክ የሚያስገባና ማስገባት በለኝ። ማንኛውም አዲስ ነገር ሁሉ ሙሐመድ ያላዘዘው ያላደረገው ገሃነም ይከታል ከተባልክ ለይ ምናምናት በለኝ። እያንዳንዱ ኢኖቬሽን ቢዳ ነው። እያንዳንዱ ቢዳ ደግሞ ጥመት ነው። እያንዳንዱ ጥመት ደግሞ ገሃነም ይከታል ነው ያለው። ኢቭን ይህንን አዲስ ፈጠራ ለሚያመጡ እንኳን ከነሱ ጋር ድጋፍ መስጠት
ድጋፍ መስጠት፣ እነሱን አለማውገዝ፣ ለነሱ መታዘዝ ምንድነው የሚለው ታውቁታላችሁ? አዲስ ነገር ላመጡ እነሱን አለማውገዝ፣ ለነሱ መታዘዝ ከነሱ ጋር እንደምተባበር ተቆጥሮ አላህም መላእክም ሰዎችም ይረግሟችኋል፣ መዳረሻችሁ ገሃነም ነው የሚለው። ኤኒዌይስ ለኛ ተጨንቀን አንዴ ለኔ ተራስተኝና ቀጥላው አንተ ተደጋፊዎቹን አይደለ? ቆይ ጥያቄ በኋላ ነው የምቀበለው ብያችኋለሁ። አሁን ቶፒኩ ላይ ኬዋይ ቀጥል። አንተ ይቻላል ከሚሉት ነው አይደለ? አዎ ይቻላል የተባለው ስለምግቡ ሳይሆን በሱ አስተምሮ ሌላ መማካት በቁዙሚ ሌላ ነገር ሽርክ የሆነ ነገሮች ማለት ነው። በሰው ማማካት መንገድ ላይ ማፍጠርን አድርጓል። ባይ አለየም ነብይ ምንም ነገር የለየውልም። ማንኛውም አዲስ ፈጠራ ነው። ባይ ማንኛውም እንትን ሲማኝ እስኪ አንተ እኮ ሃይማኖቴን ራሱ ያንተን አላወኩም። እኔ መጀመሪያ ሃይማኖቴን ራሱ አሳውቀኝና ካሳወቅ እንኳን ይመለሳል፣ ችግር የለም። ቆይ አታልቅስ። ሶፍት ስለሌለን ተረጋጋና ነብይ አድርጎታል አያደረገው እሱን እነሱ ጠይቁ እኮ አንተ ስለሃይማኖት አንተ ተከታታይ እነሱን ጠይቅ ለማለት ምን ትሰራለህ? ታዲያ ከስሮና ታብታባርክ ቅድም አልኳችሁ እንደዚህ አይነት ቃላቶችን ለመጠቀም መግባት አይጠበቅባችሁ። ኦኬ ሴት አለችን። ሴት የሚመለከት አንድ ነገር ስላለ ከጎዳና አፍጠር ጋር ነጁ እንኳን ደህና መጣሽ። መልካም። የጎዳና አፍጠር ይቻላል ከሚሉት ነሽ አንቺ? የጎዳና አፍጠር አይቻልም ነው የምለው፣ ግን እንትን ኡስታዙ መልስ ሰጥተዋል። እዛ ጋር ምን ብለው ከተቀመጣችሁ ሰላምታም መቀበልና ሴቶችን አለማየት ብሎ መልስ ሰጥተው ነበረ። ይቻላል እሱ ማሟላት እሱ እንኳን ሟላ ችግር የለውም ብዬ አስባለሁ። ባይዜ እሱ ለአፍጠር አይደለም። እሱ ሌላ ችግር ዞባችሁ ይመጣል። እሱኛው ሀዲስ ውስጥ ከገባን ኮምፕሊትሊ እንደማይቻል እዛ ላይ ያሳይሻለሁ። ነብይሽ ምን አለ መሰለሽ? አንድ የክፈተው ክርስቲያን ሳይ ሙስሊም 21 ሲ ላይ ምን አለ መሰለሽ? መንገድ ላይ በፍጹም እንዳትቀመጡ ነው ያለው። እንዳትቀመጡ የነብይ ቁርአንሽ ምን ይላል መሰለሽ? ነጁ ነብይሽን በፍጹም መታዘዝ እንዳለብሽ ቁርአኑ ይናገራል አይደለ? እስኪ ቤቱን እስኪ ፎሎ እያደረጋችሁ እስኪ ቤተሰብ በደንብ አስተውይ። ነብይሽን አላህና መሐመድ በፈረዱ ነገርን በፈረዱ ጊዜ ማንም ለዋጭ የላቸውም ይላል አይደል? ሱራ 33-36 ላይ አላህና መሐመድ ነገርን በፈረዱ ጊዜ ለምዕመናን ከፈረዱት ሌላ ለዋጭ የላቸውም ይላል። ስለዚህ ነብይሽ ምን አለ መሰለሽ? መንገድ ላይ እንዳትቀመጡ በፍጹም ብሎ አዘዘ። ቀጥል ክርስቲያን አንብበው አንዴ። ከዛ በኋላ ግን ተቃወሙት ካምፓኒያኖቹ። መለወጥ ይችላሉ ወይ? ከቁርአኑ ጋር ተጋጩ። አንዴ ቺፍ ሚውታር ነብይሽን ተቃወሙና ከዛ በኋላ ያላቸው ነው የሚመጣው። የመጀመሪያው ትእዛዝ ጋር ነው የሚመጣው። ምክንያቱም ነብይሽ ያዘዘሽን ማንኛውም ነገር ነብዩ የሰጠውን ያዙ ስለሚል ቁርአኑ ማለት ነው። ነብዩ መንገድ ላይም እንዳትቀመጡ ነው ያለው። ቀጥል አንብበው እኮ ነገርኩ እኮ መንገድ ላይ መቀመጥ ይሄን ሁለቱ እንኳን ለማለክ እስቲ እናየዋለን። እስቲ አንብበው ክርስቲያን አለ ክርስቲያን ያ ምንድነው መሐመድ የከለከላችሁን ተከልከሉ የሚል ስላለ መሐመድ ደግሞ ይህን ነገር ከልክሎ ነበር። ሳይ ሙስሊም 21 ሲ ላይ ምን ይላል? አቡ ሳይድ አልኩድሪ እንዳተላለፈው ያላህ መልእክተኛ እንደዚህ ያለ ይላል፣ አቮይድ ሲቲንግ ኦን ዘ ፓዝ፣ መንገድ ላይ መቀመጥን አስወግዱ አለ። ዘ ኮምፓኒን ሴድ፣ ሰሃቦቹ ምን ይሉታል መልሰው? አላስ ሜሴንጀር ዊ ካናት ሄልፕ በት ሆልዲንግ አወር ሚቲንግ ኤንድ ዲስከስ ማተር፣ እኛ ሃይማኖታዊ ጉዳዮችን እዚህ ብቻ ነው ዲስከስ ማድረግ የምንችለው ብለው ይመልሱለታል። ዜራፖን አላስ ሜሴንጀር ሴድ፣ ከዛ እንደዚህ ብሎ ደግሞ እሱ መሐመድ ይመልስላቸዋል። ኢፍ ዩ ኢንሲስት ኦን ሆልዲንግ ሚቲንግ ደን ጊቭ ዘ ፓዝ ኢትስ ዲው ራይት፣ መንገድ ላይ እንደዚህ አይነት ስብሰባ የምታደርጉ ከሆነ ለመንገዱ መብት ስጡት፣ ለመንገዱ ማድረግ ያለባችሁን ግዴታ ሁሉ አድርጉ አላቸው።
they said እነሱም what are its due rights ለመንገዱ መደረግ ያለበት መብት ምንድን ነው ብለው ይጠይቁታል። upon he said lowering gaze እይታችሁን መቀነስ ወይም ደግሞ ማየት ቀና ብላችሁ እንዳታዩ፣ refraining from doing harm መጥፎ ነገር ከመስራት ተቆጠቡ፣ exchange of greetings ሰላምታን ደግሞ መልሱ ይላቸዋል። መጀመሪያ ግን ምን ብሏቸው ነበር? avoid sitting on the path። ስለዚህ በደንብ አስተውይ። መንገድ ላይ መቀመጥን እንኳን የከለከለው መንገድ ዳር ላይ ማለት ነው። አትቀመጡ አላቸው። ያላ መልእክተኛ ሌላ ቦታ ላይ መሰብሰቢያ እኮ አልነበረንም፣ ይሄ ቦታ የምንሰበሰብበትና ስለ ሃይማኖት የምናወራበት ነው አሉት። ስለዚህ ሙሐመድና አላህ ሙሐመድ ከራሱ ይናገራል። ነጃት ከአላህ ታዞ ነው የምናገረው። ከአላህ ታዞ ከሆነ የተናገረው ምን ብሎ ነው የተናገረው? በመጀመሪያ ተቀመጡ መንገድ ላይ ነው ብሎ የተናገረው ወይንስ አትቀመጡ? አይ እንዳነበባችሁ አትቀመጡ ነው። ከተቀመጣችሁም ከሴቶችን እይታ ቀንሱ፣ ሰላምታ መልሱ ብለዋል። ስለዚህ ይህንን ሙሐመድ የተናገረውን የሚለውጥ አለ? የለም። ስለዚህ የተናገረው ምንድን ነው? መንገድ ላይ አትቀመጡ። ሙሐመድ የተናገረውን ደግሞ ምዕመናን መለወጥ አይችሉም። እንበልና እነሱ ባሉት እንኳን ቢላቸው ምንድን ነው? ቀና ብላችሁ አጅነቢይ እንዳታዩ አላቸው። እናንተ ደግሞ የጎዳና ላይ አፍጠር ካየች ሴቱም ወንዱም ተደባልቆ ነው እንደውም እንትን የሚለው እየተያየ ነው አይደለ? ይተያያሉ አይተያዩም? ነጁ እውነቱን እናውራ። እኔ ጎዳና ላይ አፍጠር አይቼ አላውቅም። አይቼ አላውቅም። ተይ፣ እየሸመጠጥሽን ነው፣ ውሸትሽን ነው። አትደግፊውም አይደለ? አክቹዋሊ ኤኒዌይስ አንደኛ ጥያቄ ሽፍ ማሩ ፕሊዝ ቀና ብላችሁ አዳምጪ። ምክንያቱም አዳዲስ ነገር እያመጣችሁ ሃይማኖት የምታስመስሉት አቤት ምናምን የምትሉት እንዳለ ሃይማኖታችሁ ያልሆነ ስህተት የሆነ በየጊዜው ሃይማኖታችሁ ላይ የሆነ ነገር እየጨመራችሁ ምናምን የመጣችሁት መሆኑን ለህዝቡ እያሳወቅን ነው። ገና ከተጀመረ ገና አሁን ዘንድሮ 6ኛው መሰለኝ 6ኛ ዓመቱ ነው። ዋና ሃይማኖታችሁን ዳይፍና ሳሂህ ያደረገላችሁ ሰውዬ 50 ዓመት ሞላው። ይህንኛውን ደግሞ ከጀመራችሁት አሁን 6 ዓመት ሆነው። ከ50 ዓመት ምናምን በኋላ ግን ምን ይመስላል? ይሄ በነቢዩ ጊዜ ነበረ ሁሉ ይመስላል ማለት ነው። እቺ ንግግራችን ማርክ አርጓትና አስቀምጧት። ከ50 ዓመት በኋላ ላይ ይመጣ ልጃችሁ ይሄ መረጃ ገና 6 ዓመት ነው ከተጀመረ፣ እኛ እንኳን ስናውቀው ይሄ ስርዓት፣ ይሄ በዓል፣ ይሄ አከባበር። ስለዚህ ለታሪክ ይቀመጣል ማለት ነው። በየጊዜው እንደዚህ የሆነ ነገር ይጨምራሉ፣ ሃይማኖት እያስመሰሉት ያስቀጥላሉ ማለት ነው። ገና 6 ዓመቱ ነው። ኦኬ፣ እንደዛ ከሆነ ነብያችሁ ደግሞ የተናገረው ለምን ማታከብሩት? ለምን ፉክክር ውስጥ ትገባላችሁ? ለእናንተ እኮ እንተውላችሁ ነበረ። ነጁዬ አንቺማ ስለማደግፊው እኮ ችግር የለውም። ይኸውልሽ ፉክክር እኮ ነው የያዙ ሰዎች። አዳምጪ፣ ይኸውልሽው ፉክክር የያዙ እኛ ጥምቀትና መስቀል አደባባይ ላይ ስለምናከብር አዩ አይናቸው ደም ለበሰና መዲን ጀበል ቀሉ፣ በቃ ተበሳጩ። በቃ ከምሬ ነው ነጁዬ። ለምን መሰለሽ? የምር ዑለሞችሽን አላየሽም እንዴ? ቆይ ነብይሽ እንደዚህ ብሏል፣ ዑለሞችን ታዘዙ ብሏል አይደለ? ወኪል ናቸው እነሱ አይደለ? መሐመድ ወኪሎችን መታዘዝ አለባቸው። ታዲያ ዑለሞቹ አይቻልም እያሉ እነኚህ ወጣቶቹ ግን ቀላይ ናቸው የተወሰኑት። ደም ለበሰ የኦርቶዶክስ ነጭ ለብሶ ጧፉን ሲያበራ አምላኩን ሲያመሰግናዩና መስቀል አደባባይ መንጠቅ አለብን፣ ጃን ሜዳ መንጠቅ አለብን። እንደዚህ አይነት የሆነ እዛ ሄደን መፎካከር አለብን፣ እንደዚህ ብለን ስሙ መቀየር አለብን። ቆይ አዳምጫ። ከዛ በኋላስ ምንድን ነው ያደረጉት? ከዛ ወዲያ ምንድን ነው ያደረጉት? አዲስ ነገር እንፈጥር ምን ብለን በቃ ጎዳና ላይ አፍጥር ብለን ሄደን እዛ ለምን ምግብ አንበላ? እዛ ሄደን አናፈጥር? መንገዱን ዘግተን እንደው መንገዱን እንዝጋባቸው። እነሱ ታቦት ሲያከብሩ እዛ እንትን መስቀል እንትን ሲሉ ቱሪስት ይመጣል፣ በጣም ፏ ብሎ በቃ ደምቆ ይታያል፣ በደንብ ያከብራሉ አይደለ? ስለዚህ ይህም ፉክክርማ እኛም የሚያመልጠን አይገባም። ዘሴት ምንም አዲስ ነገር የለም። ሃይማኖቱ እየከለከለው ቢድዓ ነው እያለው ጥመት ነው ገሃነም ይከታል እያለው ዑለማዎቹ አይቻልም እያሉ ዘሆል ዑለማዎቹ ቪዲዮዎችን ማሳየት እንችላለን። ሁሉም አይቻልም እያሉ ክልክል ነው እያሉ
አሁን እስኪ ከሱ ርዕስ ወተን ጥያቄ መልስ። ስለዚህ አይቻልም እያሏቸው እንኳን ዋና ታርጌታቸው እነሱ ምንድነው? ከኦርቶዶክስ ጋር ፉክክር ነው። የሃይማኖት ጉዳይ አይደለም። እንደዚህ ነው በቃ እስልምና የሆነ ነገር ያይና አንተ ላይ ለመቀማት ነው ጥረታቸው። ፕሊስ ተራራበክ ለመቀማት ነው በቃ ሩጫቸው። ሃይማኖቱም ሲመሰረት እንደዚህ ነበረ። ምን የማድረግ ጣዖታውያኖችን ካባን ራሱ ቤቱን ድንጋዩን መንጠቅ፣ ከዛ የኛ ነው እያለ ነጥቅና እሱ ያደርገው ነበረ። እነኚዎቹ ደግሞ የዛ ልጆች ውጤት ስለሆኑ ኦኬ የሚያምረው ነገር ማነው? ኦርቶዶክስ እንንጠቃቸው በቃ። በጣም የሚገርመው ነገር ጣሊያንን እየመራ የመጣው መረጃም ሜይ ቢ ታሪክ በጣም የምታነቡ ታውቁታላችሁ። ለእንትን ተብለው ዝም ያልናቸው ሙስሊሙም አብሮ ተዋግቶ አብሮ ተቀብሯል ምናምን ነገር ተረት ተረት። አብዛኛውን ያስመጣው ኦርቶዶክሳውያንን ጣሊያንን እየመራ የመጣው ሙስሊሙ ማህበረሰብ ነው። አንዴ ተራ ተጠብቅ። መረጃ ሲሰጡ ጣሊያን ታርጋ የመጣችው ሙስሊሞችን ነው። ማስረጃ ያለኝ አንዴ ተረጋጋ፣ ቆይ ማስረጃን ታወጣለህ። ስለዚህ ግን አሁን ቅይር ነው ብለው አድዋ አክባሪ ሁሉ እኛ ተበድለናል። ያኔ እንደውም የታሪክ ምሁራን ትጠየቁበታላችሁ። በእነዚህ አይነት ነገር ላይ ጻፉ፣ ዝምታን ስበሩ። ጣሊያንን ማን ነበር ሲደግፋት የነበረው? አንዋር መስጊድ እንዴት ነው የተሰራው? የጣሊያን አስተዋጽኦ ምንድን ነው? ስንት ግመል ተሰጣጡ? ታውቁታላችሁ። ጣሊያን ምን ቃል ገባችላቸው? እነሱ ምን አደረጉላት? በእነዚህ አይነት ጉዳይ ላይ የታሪክ ምሁራን ዝምታ መስበር አለባችሁ። ታሪኩን ቀይረውት ጭራሽ ተበዳይ ሆነው ይመጣሉ ማለት ነው። ኢትዮጵያን አስመትተው አስወግተው ማለት ነው። አስጨርሰው ማለት ነው። ታሪክ የመቀማት ስራ፣ ስትራቴጂክ በሆነ ሁኔታ ህዝቡን የማጽዳት ስራ አርሲ ላይ እየሆነ ያለው በአንድ ቀን 30 ሰው፣ በአንድ ቀን 20 ሰው፣ በአንድ ቀን 21 ሰው ጅም ያደርጉሃል። ቦታውን ስሙን ይቀይሩታል። ታሪኩን ይቀሙታል። ህይወቱን ያጠፉታል። ኦርቶዶክሳውያን ባላፍት ካለ ስሙን ያጠፉታል። ታርጋ ይለጥፉለታል። ኢኮኖሚው እንዲዳከም ያደርጉበታል። እንዲሰደድ ያደርጉታል። ሪሎኬት ካደረገ ደግሞ ያ ሰውዬ ስቴብል አይሆንም። እንደገና ሳይኮሎጂካል ዋርፌር ይከፍቱበታል። ፍራቻ እንዲሰማው ያደርጉታል። ያሸማቅቁታል። ኦልዌይስ የእነሱ ደጋፊ፣ የእነሱ ባሪያ፣ የእነሱ ጥገኛ፣ የእነሱ ተለጣፊ እንዲሆን ያደርጉታል። ስበሩ ይህንን ፍራቻችሁን። ይህንን መስበር ማችሉ ከሆነ ዋጋ ትከፍላላችሁ እያንዳንዳችሁ። ለሰንበዲ ምንቶ አይደለም ይሄ። አስበው አቅደው አልመው አነጣጥረው ነው እየመጡ ያሉት። የሆነ ሰዓት ትንጫጫለህ፣ ታለቅሳለህ፣ ዝም ትላለህ። የሆነ ቦታ ላይ ሄዳሉ 20-30ውን ጅም አድርገው ይቀየራሉ። አንድ አካባቢ ላይ 30 ሰው ተገደለ ማለት አስበው። አንድ አካባቢ ላይ 30 ወጣትን ካጸዳ ትውልድን ምን ያህል እንትን እያደረጉት እንደሆነ ግልጽ ነው። አሁንም ደንዘናል። መንግስት ተባባሪያቸው ነው። ምንም እናመቻመቸው ነገር የለም። ጊዜው የነሱ ነው። ምንም እናመቻመቸው ነገር የለም። ታሪክ እየቀየሩ ነው። ከዛ በላይ ስነ ልቦናህን እየገደሉ ነው። ከዛ በላይ የምትለጠፉ ከምንም በላይ ጥንቃቄ ያደርጉ። ታሪካችሁ እንዲሰለም ምክንያት የምትሆኑ ጥንቃቄ ያደርጉ። ታሪክ ከባድ ነው። አዲስ ታሪክ እየጻፉላችሁ ነው። አዲስ ታሪክ እያመጡላችሁ ነው። ለከሌ የምታውት አይደለም። በየምትችሉት ሁላችሁም ልትንቀሳቀሱ ይገባል። የጎዳና ላይ አፍጠር ብሎ አደባባይ ስም ሲቀይር እንደው ቀለል ያለ ነገር ሊመስል ይችላል። ከ50 ዓመት በኋላ ያንን ቦታ እንድታፍርበት ምን እንድትሆን አያደርግም። ያ ቦታ የነሱ ነው ብለህ እንደውም እንድለቅ ያደርግሃል። ያንተ እየኮሰመነ ይሄዳል። ምክንያቱም ሪሼፕ እያደረጉት ነው። ያለህበትም አካባቢ ምናምን እንደገና እየቀየሩት ነው። ካርታውን እየቀየሩት ነው። እያጸዱህ ነው አንተ። ከዛ በኋላ የራሳቸውን ሰዎች ተክተውበታል። ሰው ከሌለ ቦታ ብቻ ምንም ትርጉም የለው። ስቲል እኛ አሁንም ፎከስ ያደረግነው ህንፃ ላይ ነው። ህንፃ ክርስቶስ እየፈረሰ በብሎኬት የሚሰራ ህንፃ ላይ ነው ፎከስ ያደረግነው። የአባቶች ድክመት፣ የሁላችን ድክመት፣ የኃጢአታችን ውጤት
እያንዳንዱ እየተሰራ ያለው ታክቲካል በሆነ ሁኔታ ነው። የዋብያው ሴክት እየሰራ ያለው በተጠና ሁኔታ ነው። ነባሩ ሙስሊምንም አጸድተውታል። ባይዘይ እኛ አጸዱትም ነው። ሰሞኑን ራሱ ደሴ ላይ ኃይለኛ ረብሽ ነበረ። የተለያየ አካባቢ ላይ እያጸዷቸው ነው። እነሱንም ትልልቅ አሊሞቻቸውን እያስወገዷቸው ነው። የተወሰኑትን እስር ቤት ከተዋቸዋል። የተወሰኑትን እየገደሏቸው ነው። የተወሰኑትን ደግሞ ዝም በል ምንም አታመጣም በሚል እያጸዷቸው ነው። ስለዚህ እያንዳንድሽ ነቅተሽ ልትሰሪ ይገባል። ነቅታችሁ ልታደርጉት ልትንቀሳቀሱ ይገባል። እናንተ ፎከስ ያደረጋችሁት እንደዚህ ፕሮቴስታንት ምናምን፣ ፕሮቴስታንቱ አሁን ባለው ሁኔታ ላይ በጣም ለራሱ ፌል ያደረገበት ስቴጅ ነው አሁን። ምክንያቱም ስልጣን መያዝ አልነበረባቸው። ስልጣን በመያዛቸው ፓስተሮቹ የምቾት ላይፍ እንዲኖሩ አደረጋቸውና ህዝቡን ረሱት። በፊት ላይ ምንቀናባቸው ፕሮቴስታንቶች አገልጋዮች ነበሩ። አሁን ላይ ግን ህዝቡን ረሱት። ላይ የመኖሪያ ላይ እንትናቸውን ሰቀሉትና ከስር ያለውን ህዝቡን ረሱት። ህዝቡ ቢሞት ቢታረድ ቢገደል ደንታቸው አይደለም። ፎሮፎሩ እንትን ብሎት ህዝባቸው ዘይት ኦሊቭ ኦይል አስፋልት ላይ የሚደፋ ፓስተር ነው ያለው። ረስተውታል ህዝቡን። እኛም ቤትም ያሉት አባቶች ቦታቸው ስልጣናቸው አይነካ እንጂ ህዝቡ 30 ሰው ሞተ 20 ሰው ሞተ ደንታቸው አይደለም። ደንታቸው አይደለም። ሆዳቸው አይጉደል፣ ስልጣናቸው ብቻ አትነካ። ከተቃወሙ ስልጣን ይነሳሉ። ስለዚህ ያላቸው አማራጭ ዝም ብለህ መከተል ነው፣ መሄድ ነው። 30 ሰው ሞተ፣ በስንት መከራ እንጽፍ እንደዚህ መሞት የለበትም ምናምን አንድ አርቲክል ይጽፋሉ፣ አለቀ። በስንት ጉትጎታ ማለት ነው። ቆፍጠን ያለ እንደና አቡነ ጴጥሮስ ለጣሊያን አልበገርም ያለ ለሀገሩ ሰው እንዴት ነው ፍርሃት እንትን የሚለው? አውግዝ ኖ የሎሬት ጸጋዬ ገብረመድኅንን ሰቆቃወ ጴጥሮስን ያነበበ የአቡነ ጴጥሮስን ታሪክ የሚያውቅ እኚህን አባቶች አሁን ያሉትን ሲያይ ምን ይሰማው? እና ጥሩ አይደለም፣ ዝምታ ጥሩ አይደለም። ኤኒዌይስ ምቾት እነሱን ስላልጎደለባቸው ምንም በየቦታው ምዕመኑ እያለቀ ነው። ይሄን ላይ ተጠቃሚ የሆነው የዋብያው ሴክት በደንብ አድርጎ እየሰራበት ነው። እያንዳንዱ ከተማ ላይ የወጣቶች ካውንስል በሚል አደራጅቷል። እያንዳንዱ ከተማ ላይ ስለዚህ የሆነ ኮሽ ቢል የወጣቶች ካውንስል ቢላና ገጀራ ተሰናድቶ ተሰጥቶታል። በመዋቅር ተያይዟል። አሁን ደግሞ ወደ 5 ሚሊዮን አካባቢ በዲጂታል ሊያያይዟቸው ነው። እያንዳንዱ ከተማ ላይ የወጣቶች ካውንስል በሚል እያንዳንዱ እያመዘገቧቸው ነው። እያንዳንዱ ላይ ሰርተውታል። አቡ አይደርም ነበር ያለው ቢላ እንኳን አላችሁ እንዴት ነው ቢላ አዘጋጅታችኋል ያላት አለቻል። ቀና ሚል ካለ በሜንጫ አንገቱን እንለዋለን እንዳለው ጀዋር። እያንዳንዱ ስትራቴጂክ ነው። የዋብያን አካባቢ ጠንቅቀን ስለምናውቀው የሚዘወሩት እነማን ናቸው በደንብ ስለምናውቃቸው እነኝህን ሰዎች እነኝህን ኡስታዞች ፕሮሞት የምታደርጉት ክርስቲያኖች ናችሁ። ሚዲያችሁ ላይ እያመጣችሁ ተጠንቀቁ። እናንተም ሚዲያዎቻችሁ ላይ እያመጣችሁ መርዝ የምታስረጩ ክርስቲያን ፖድካስተሮች። ወደ ፖይንቱ ስንመለስ ፓራፍሬዝ አድርገው ክርስቲያን እንዴ ጎዳና ላይ ኢፍጣር እንግዲህ በቃ ኢንቴንሽኑ ምንድነው? በአጭሩ የክርስቲያኖችን ገጽታ ሰፕረስ ማድረግ ነው። ለምሳሌ መስቀል አደባባይ የሚደረገው ኢፍጣር ዋንደኛ ፕሮግራሙ ምንድነው? ይሄ ምንድነው? ይሄ ኢፍጣር ፕሮግራም የሚካሄድ ከተባለበት ከዛሬ 5 ዓመት አካባቢ ጀምሮ ኢድ አደባባይ ካልሆነልን እያሉ በጣም ሲያስጨንቁ የነበሩ ናቸው እነዚህ ግለሰቦች ይህንን የኢፍጣር ፕሮግራም ያስጀመሩ ማለት ነው። ከዛ ጊዜ በኋላ ምንድነው ያ መስቀል አደባባይ ስሙ እንኳን ተቀይሮ ኢድ አደባባይ ይባልልን እስከ ማለት ደረጃ እንኳን ደርሰዋል አይደል? ስለዚህ ኢንቴንሽናቸው ምንድነው? የክርስቲያኑን ማህበረሰብ ሰፕረስ አድርጎ ከዛ በኋላ የሚደረጉ ሃይማኖታዊ በዓላቶችን ከነሱ እኩል ተቀናቃኝ ሆነው ገኖ መውጣት ነው እነሱ የሚፈልጉት እንጂ አስተምሯቸው በፍጹም ሙሐመድ ያላስተማረው ከዛሬ 6 ዓመት በፊት ኢኖቬት ያደረጉት የክርስቲያኖችን የሚጠሉ ኡስታዞቻቸው ኢኖቬት ያደረጉት ቢድዓ ነው። የሙሐመድ አስተምሮ አይደለም፣ የሰሃቦቹ አስተምሮ አይደለም። እሺ አብዱል ከድር ቀጥል።
የጎዳና ላይ ኢፍጣር መሐመድ አድርጎ ተምሯል። እሺ ስለ አፍጥር ነው የምታወሩት? ኦኬ አንዳችሁ ቀጥል። እሺ አብዲ እኔ ላው ኦኬ ቀጥል። ስለ አፍጥር ነው የምታወሩት መሰለኝ። አንደኛ ሚውት አድርግ እንትና እኔ ልንገርህ። ኦኬ የጎዳና አፍጥር ኢፍጣር አብዱል ከድር አንዴ አንተ ቆይ አንዴ በየሰራው ቀጥል። አብዱል ፈታህ ስለ አፍጥር ነው የምታወሩት መሰለኝ። ስለ አፍጥር እኛ የምናፈጥረው ይኸውልህ፣ አንደኛ መሐመድ መንገድ ላይ አፍጥሩ ብሎ እኮ ላውራ እንጂ ቀጥል። ስለ አፍጥር የምታወሩ ከሆነ መንገድ ላይ የምናፈጥረው አንደኛ ምክንያት መንገድ ላይ የምናፈጥረው ብዙ የተራበ መንገደኛ ይኖራሉ። ገባ? በየቤታቸው ማፍጠር አያቅታቸውም። ማንኛውም ሙስሊም ላውራ፣ እኔ መጀመሪያ ሀሳቤን ላውራው። የትኛውም ሙስሊም መንገድ ላይ የሚያፈጥሩበት ምክንያት የተራባ ይኖራል መንገድ ላይ ማለት ነው። አብዛኛው አፍጥር ደርሶበት መንገደኛ አብሮ እንዲበሉ ነው። ነዛ ነው ሰደቃ ለማስራት ነው መንገድ ላይ ወጥቶ የሚያፈጥሩት አንደኛው ሙስሊሞች ማለት ነው። በየቦታው ረመዳን ላይ ነቢያችን እንዳዘዙን ብቻችሁ እንዳታፈጥሩ የተራባ ምስኪን አለ። ስለዛ መንገድ ላይ ወጣችሁ አፍጥሩ ነው የሚሉኛ። መንገድ ላይ ሲሆን በቃ የተራበበት ካገኘበት። አሁን አብዛኛው ተራባ መንገደኛው የተራባ እንዳጋጣሚ የተቸገረ የምናገኘው መንገድ ላይ ነው። ለአንድ 30 ደቂቃ መንገድ ላይ ተዘግቶ ላውራ እንጂ ላውራ አብዲል ቆይ ያወራሃት ላይ በአንዴ ስንት አይነት ስህተት እንደሳት በአንድ ጥያቄ ልዝጋ። ቆይ እሱም በኋላ ላውራ በኋላ ቆይ እያንዳንዷ የምታወራት ነገር ስህተት ስለሆነች አዳምጠን። ኧረ ላውራ ተው እንጂ። ቆይ መንገድ ላይ አፍጥሩ የምንባለው መንገድ ላይ አፍጥሩ ኬራን አስወጣው ክርስቲያን። መልካም መንገድ ላይ አፍጥሩ የምንባለው መንገደኛ እንድናበላ ነው ብለሃል አይደለ? የተራበው አሁን ለምሳሌ እሱን ያልኩበት ምክንያት ምን እንደሆነ ታውቃለህ? የተራበውን እንድናበላ ነው እንደዛ ቆይ ማብራሪያ ውስጥ አትግባ። ያልኩህን ብቻ ብለሃል አላልክም? መንገድ ላይ ወተን የምናፈጥረው ይኸውልህ የተራበውን ለማብላት ነው። መንገድ ቆይ አዳምጥ። ማብራሪያ ውስጥ አትግባ፣ አሊያም ከስር ትሆናለህ። ጭቅጭቅ አይደለም የምፈልገው። መንገድ ላይ አፍጥሩ የምንባለው የተራበው መንገደኛ እንድናበላ ነው ብለሃል አይደለ? ብለሃል አላልክም? የተራበ ማብላት ነው እሱ። ኃጢአት አለው እሱ። ኦኬ ማን ነው እሱ? የተራበውን እንድታበሉ ነው መንገድ ላይ አፍጥሩ ያለህ? መንገድ ላይ ማፍጠሩ መንገድ ላይ ብቻ አይደለም። ማን ነው ያለህ? የተራበ ማን ያለ? ሸሪዓው የሚያዘን እንደዛ ነው። የተራበ ካገኛችሁ አብሉ። ና ቆይ መንገድ ላይ ብሎ መንገድ ላይ አፍጥሩ የተራበን ለማብላት ያለበትን ሸሪዓው ክፈት። የተራበ አብሉ የሚባል ሸሪዓ አለን ለኛ። እንደናንተን እኮ ብቻ ነው የተራበ አትብላ አይደለም። ስለዛ ያልተጠየቀውን አታውራ። ነብይህ መንገድ ላይ አፍጥሮ አያውቅም። ስለዚህ የተራበ አብልቶ አያውቅም ማለት ነው። ማይሆን ሎጂክ ውስጥ አትግባ። ሸሪዓውን ክፈት። የትኛውን ሸሪዓ የምትከተለው? ይኸውልህ አዳምጠኝ መጀመሪያ። ይኸውልህ ሙስሊም የትኛውን ሸሪዓ ነው የምትከተለው? የትኛውን ሸሪዓ ነው የምትከተለው? አዳምጠኝ መጀመሪያ። ላውራ። ቁርአን ነው። ቁርአን አዞናለኛል። አታወራም። ተረት ተረት አታወራም ወንድማችን። ቤቱ የተረት ተረት ቤት ሳይሆን ቁርአን አዞናለኛል። ቁርአን እሺ ክፈተው። መንገድ ላይ አፍጥሩ የሚለውን ማስረጃውን አሳይ። ማስረጃ ሌላ ሲስተም አዳምጠኝ። ቆይ አንተ ምን ታርክ? ከታች አለ ምን ታርክ? ኦፎይ ላውራ መጀመሪያ። አዳምጠኝ መጀመሪያ። አሁን ሌላ ስልክ የለኝም ስላልክ ቤላ ትከፍትላለች። ጥቅሱን ብቻ የምትናገረው ቤላ እንኳን ደህና መጣሽ። አባቱ ክርስቲያን አያስፈልግም ከአሁን በኋላ። ጥቅሱን ንገራት መጀመሪያ። ሀሳቤን ላውራና ከዛ ጥቅሱን እነግርሃለሁ። ተረት ተረት አይደለም። ሰማንህ። ለምን ትፈራለህ? ለምን ታፈጥራላችሁ? ላልከው ነገር ላውራና መልስ አምጣ። መጀመሪያ ላውራ። ነብዩ ነው ፈርቶ ከድጃ ቀሚስ ውስጥ የተደበቀው ትፈራለህ ምናምን የሚለውን የነዛን ደደብ ኡስታዞቻችሁን ንግግር እዚህ ይዛችሁ አትምጡ። ኤኒዌይስ ማንኛው ነው ቀድሞ የመጣው? ኬቤኪ እንኳን ደህና መጣ። ኬቤኪ አይ ቲንክ ሙስሊም ነው።
አልሰማም። ኦኬ ቀጥል። ዋድ ቀጥል። እሺ ጣልቃ ስገባ ነበር። ፏድ ኦኬ መልስ ያለው አለ። መንገድ ላይ አፍጥር ይቻላል አይቻልም? ዑለማዎቻችሁ አይቻልም ሲሉ ከእናንተ የተሻለ እውቀት የላቸውም ዑለማዎቻችሁ ማለት ነው። ዑለማዎቻችሁ የእናንተን ያህል አያውቁም፣ መሀይም ናቸው ማለት ነው አይቻልም የሚሉት። ሰላም እንኳን ደህና መጣ። ከዑለሞቹ ይቻላል አይቻልም ያላለ አይቻልም ያሉት ኦኬ ቢራለቱን አስበው ነው። በዛ መንገድ ነው። እሺ ካሊድ ይቻላል ያሉም አሉ። አይቻልም ይቻላልም ሁለት ውዝግብ ከመጣ ምንድን ነው የሚደረገው? እንደ ሃይማኖታችሁ ቀጥል። እንደ ሃይማኖታችን እንደ ሃይማኖታችሁ አይቻልም እና ይቻላል ሁለቱ ከተለያዩ ምንድን ነው የሚደረገው? የሚደፋው ሀሳብ ይታያል። ኦኬ ስለዚህ አሁን የትኛው ነው የሚደፋው ነው የምትለው? የሚደፋው ሀሳብ ይታያል። የሚደፋው ሀሳብ ማለት ወደ ነብዩና ወደ ቁርአን ተመልሶ አይደለ? የኔን ላብራራለህና ይቻላል በሚለው እንዴት? አይ ኦኬ አንተ ይቻላል በሚለው ነው አይደለ? አይቻልም ስላልክ እኮ የሚቀየር ነገር የለም እኮ። ይቻላል ስላልክ የሚቀየር ነገር የለም። እኔ ይቀየር መቼ ወጣኝ? ወንድማችን ይቀየር ወጣኝ ነኝ። እኔማ እንድቀጥሉ ፈልጋለሁ። ምክንያቱም ይቻላል በሚለው እንዴት እኮ ይቻላል የሚለው ይስማማኛል። ያ ይቀየር ከሚለው ይቀጥል የሚለው ያስማማኛል። ምክንያቱም ከ50 ዓመት በኋላ በቃ ይቻላል የምትስማማ ንግግሬ ምን ትሆናለች? ማርክ ትሆንና አዲስ ሃይማኖት የመሰረታችሁ አዲስ ስርዓት የመሰረታችሁ መሆኑን ህዝብ እንዲያውቅ ስለሚሆን ማለት ነው። በየጊዜው እስልምና አፕዴት እንደሚሆን ለማሳየት እኮ እኔ እንዲቀጥል ነው የምፈልገው። ኦኬ መንገድ ላይ ማፍጠር የምን አዲስ ሃይማኖት ነብይ አድርጎት ነበር? ነብይ አድርጎት ነበር? ነብይ አድርጎት ነበር? ምን አልከኝ? ነብይ ተለያዩበት ያልከውን ነገር ነብይ አድርጎታል? እሺ አንድ ጥያቄ ልጠይቅህ። አልጠይቀኝም። ቶፒክ ላይ ብቻ አውራ። ነብዩ ያላረጉት እኮ ብዙ ነገር ይደረጋል እኮ። ምንድን ነው አዲስ አደረገው? ኦኬ ስለዚህ ነብይ ምን ብሏል ደግሞ በሃይማኖት ላይ? ያንተ እየተሰማ አይደለም እኔ ጋር። በቃ ሚታር የኔ አልተሰማም እንደ ቤላ ሰማል። በደንብ የራሱ ኔትወርክ ነው። የአንተ ኔትወርክ ነው የሚሆነው። እኔ በደንብ ነው አይ ቲንክ እየተሰማ ያለው። ኢብራሂም ክርስቲያን ነው። ኬቤኪ ደግመህ ሁለተኛ እንዳልክ ከዚህ በፊትም ሸውደናል። ቦልካለሁ ደግመህ ብልክ እዚህ ቤት ላይ ደግመህ ብልክ ቦልካለሁ። አሊያም ስምህን ቀይር አስተካክል። ደግመህ ከላክ ቦልካለሁ ሌላ ቀን ማለት ነው። አሊያም የክርስቲያን ስም በስርዓት ይለይ አድርግ። ጫፍ ጫፍ ሰማለሁ ብሎ ነገር የለማ። በስርዓት ወይም ስማን አስቸገርከን እኮ። ኦኬ ነብይህ አድርጎታል ወይ ብዬ ነው የጠየኩህ። ነብዩ ባያደርገው የሚደረግ ነገር አለ አልኩህ። ኦኬ መንገድ ላይ ማፍጠርን ፈቅዶታል ነብይ? ምን እየተጠቀምኩ ነው? ነብይ ወይ እንደከለከሉ ማስረጃ አስጠኝ። ወይ እንደከለከሉ ቲክቶክና አዳምጥ ፕሊዝ። በመጀመሪያ ማይገናኝ ሎጂክ አታገናኝ። ምክንያቱም ቲክቶክ በነብይ ጊዜ ስላልነበረ ነው። በነብይ ጊዜ መንገድ አልነበረም እንዴ? ስለዚህ ኤግዛምፕል ስንሰጥ ሁሌም ቲፖሎጂካሊ ሴም ቲንግ መሆን አለበት። አንድ ሁለተኛ ደግሞ የሚገናኝ መሆን አለበት። ማይገናኝ ነገር ኤግዛምፕል አይሰጥም። ለወደፊት ትምህርት የሆነ በመንገድ ላይ ማፍጠር የሚገናኝበት መንገድ አለ። ልንገርክ፣ መንገድ ላይ ማፍጠር ብቻም ሳይሆን የታረዘንም እናለብሳለን። አንዴ ስሚ፣ አንዴ በደንብ እንረዳዳ። የሸሪዓ ማስረጃዎች ስንት ናቸው?
የዲን ማስረጃ ስንት ናቸው እኛ ጋር? ሸሪያን ራሱ ቁርአንም ሐዲስም አያውቀውም። ስለዚህ እዛ ውስጥ አትግባ። ነብይ አያውቃቸውም። ሲጀመር ሸሪያው ነው የሚያውቀው ነገር ስላልሆነ ስንት ናቸው? ማስረጃው ስንት ናቸው? እኛ ጋር አይታወቁም። በጣም አይታወቁም። እሺ እንመላለስ። ማስረጃው ስንት ናቸው? አይታወቁም። ታወቃሉ። እሺ ከማስረጃዎቹ የሚመጡ ድንጋጌዎች ስንት ናቸው? አይታወቁም። ሸሪያ የሚባል ነገር የለም። ከማስረጃዎቹ የሚወጡ ድንጋጌዎች ስንት ናቸው? የምን ማስረጃ? አታውቅም። አታውቅም። የምን ማስረጃ? ቆይ ወይኔ አላህ የሚያውቀው ምንድን ነው? እሱ ከአንተ ጋር መግባባት። ስንት ድንጋጌዎች ይወጣሉ? ማስረጃዎች መጀመሪያ ደረጃ ከቁርአን ውጭ የሆነ ነገር በሙሉ አላህ አያውቀው። አድቫንቴጅ የምንሰጣችሁ አንድ አለ። ምንድነው እሱ? ሐዲስ። ሐዲሱም ደግሞ ይቆልፋችኋል። ከመሐመድ እና ካላህ ውጭ ምንም ነገር ተቀባይነት የለውም። ምንም ነገር እየተሰማኝ አይደለም። እሺ ቀጥል ኢብራሂም፣ ቀጥል። እሺ ላውራሽ የውፈይ አንድ ላይ ላውራስ ሐሳብን ሳይሆን፣ ምክንያቱም ሐዲሱ ላይ ነው የምታወራው፣ አንተም ላይ ነው የምታወራው፣ መረጃ ላይ ነው የምታወራው። መንገድ ላይ ለምንድን ነው አትቀመጡ ያሉት ነብይ? ሙስሊም መንገድ ላይ ለምን አትቀመጡ ያሉት ነብይ? ሸበካ አልሰራም። ማስረጃ አምጣ። መንገድ ላይ የምንቀመጠው ለምንድን ነው? ቆይ እስኪ መንገድ ላይ የምንቀመጠው እኮ መንገድ ላይ መቀመጥ ነብይ ከልክሏል? አልከለከለም። መንገድ ላይ የምንቀመጠው ምን ሰክራል መስለክ እንዴ? ጠጅ ጠጣራለም እኮ መንገድ ላይ የሚቀመጠው ወገናችን። እኛ እኮ እሱማ ገነት አይደለም። ገነት ውስጥ ሲሆን ነው ጠጅ የምትጠጣው። ጠጅ ለመጠጣት መንገድ ላይ የምትቀመጠው ገነት ውስጥ ሲሆን ነው። ይሄ ገነት ስላልሆነ ጠጁን አታገኘውም። አሁን እስከዛ ድረስ ታገስ፣ አይዞህ፣ ትደርሳለህ። ገነት ነው ጠጅ። መንገድ ላይ የምናፈጥረው ከአናዳደክ ቤተክርስቲያን ላይ ግቢ ገብተን እናፈጥራለን። ታንቀሙት ከፈለክ መስቀል አደባባይ ላይ ደግሞ ትልቁን መስጂድ እንሰራለን። ተናደክ ነው? አይዞኝ። እኔ እንደምን እናደዳለን? ነብይን ሐሰተኛ እያደረግከው ስለሆነ ቤተክርስቲያን ላይ ግቢውን ገብተን ይኸውልህ፣ ቤተክርስቲያን ግቢውን ገብተን እናፈጥራለን። ቆይ ተረጋጋ። እናመሰግናለን። መንገድ ላይ እናፈጥራለን፣ መንገድ ላይ እንቀመጣለን አለ ነብይን። ሙስሊሞች መንገድ ላይ ሲታር አሳምቡሳ አልሰጡህም ሙስሊሞች? ኦኬ፣ አንዴ አዲሱን ክፈችልኝ። ቡኻሪ 62 29 አንዴ ክፈችልኝ። እንዴ የተራባ አታብሉ ይላል እንዴ? ክርስቲያን እንዳልመስለኝ እኮ ማንም አላለህም። የተራባ አታብላ ማንም አላለህም። ይሄ ስህተት ንግግርን እዛው ኪስ ክተተው። መንገድ ላይ መንገድ መዝጋትና እንደ ክርስቲያን በመጀመሪያ ደረጃ ሙስሊም ክርስቲያንም ማብላት አይችልም። አንድ ሁለተኛ ደረጃ ደግሞ ነሰሰርሊ መንገድ መዝጋት አይጠበቅብህም። የተራበን ለማብላት እኔን መንገድ ዘግተህብኝ እንዳላልፍ ከልክለኸኝ አይደለም የምታበላው። ሁለተኛ ደረጃ ግን ሙስሊም አማኝን ነው እንጂ ማብላት የሚጠበቅበት አማኝ ያልሆነን አይደለም። ኦኬ፣ ሐዲሱ አንዴ ነበብ ቀጥሪ ቤላ አንብቢው። ነብይ ምን እንዳለ ነይሲ ኦኬ ዘ ፕሮፌት ሴድ ይላል ነብዩ እንደዚህ አይደል? 62 ነው ያልኩሽ። 62 29 ኦኬ ለፎይ በጣም ዛሬ ፖለቲካም ጨምራል። ዛሬ ቀን ምንድነው ተናደድክ? ደግመህ እንዳትለኝ ቃል መሐመድ ነው መገለጥ ቀረብኝ ብሎ ሲናደድ የነበረው እኔ መሐመድን አለው ምንም የቀረብኝ ነገር ስለሌለ ማለት ነው። ማስቀር አደባባይ ትልቁ መስጂድ እንሰራለን። እሱን ጠብቅ ፕሊስ፣ ተረጋጋ። ቆይ ቅድም ያልኳችሁ ለዚህ ነው። አያችሁ፣ መፈክር ነው እስልምና። ሁለተኛ ደግሞ የሰው ንብረት መቀማት ነው አላማቸው። አላልኳችሁ? አላማቸው ኢንቴንሽናቸው ታሪክ መዝረፍ፣ ንብረት መቀማት ነው እንጂ ሃይማኖታዊ ጉዳይ አይደለም። ፖለቲክስ ነው። ስም መቀየር፣ ንብረት መቀማት። ምን ይለናል ወንድማችን? መስቀል አደባባይ መስጊድ እንሰራለን። መስቀል አደባባይ ነበር። አሁን ምን እናደርገዋለን? መስጊድ እናደርጋለን። አላማቸው ምንድነው? ንብረት መንጠቅ ነው። መንገድ ላይ የምናፈጥረው ከተናደድ ይሁሉ መንገድ ላይ የምናፈጥረው ከተናደድ አዳምጥ።
ዓላማቸው ምንድነው? ቅድም እንደነገርኳችሁ የሃይማኖት ጉዳይ አይደለም። እስልምና መንጠቅ ነው። ሰፋና መርዋሁ የሚዞሩበት ካያችሁ በፊት ጣዖታውያን ነበሩ የሚዞሩበት እዛ ተራራው ላይ ማለት ነው። ጅም አደረጋቸውና ሙሐመድ እነሱ መዞር ጀመሩ። ካባን ያ ጥቁሩ ድንጋይ ጋር እንትን የሚሉት የሚሽከረከሩት ድንጋይ ይሽከረከሩ ነበረ ጣዖታውያኖቹ በመካ የነበሩት። ሙሐመድ ጅም አደረጋቸው ተቀና አዳምጥ መሽከርከር ጀመረ፣ መዞር ጀመረ። ጣዖታውያኖቹ ልብሳቸው እንደዚህ አውልቀው ነበረ የሚዞሩት። ሙሐመድ ያንን እነሱን አጸዳና እሱ እንደዛ አድርጎ ማዞር ጀመረ። ዘሆል መንጠቅ ነው ስራቸው። እስልምና እንደዛ ነው። ነብይ እንዲህ ብሏል። እስቲ አንብቢው አንዴ። እሺ ዘ ፕሮፌት ሰይዳል ነብዩ እንደዚህ ያሉ ቢ አዌር አቮይድ ሲቲንግ ኦን ዘ ሮድ፣ ተጠንቀቁ በመንገድ ላይ ከመቀመጥ ቆጠቡ። ራሱ ቢተረጉምልን አሪፍ ነው። አንብቢው አንቺ ራሱ ተርጉም። እኔ አነባዋለሁ። አረብኛ አድርጊ፣ እኔ አነባዋለሁ። ኦኬ ዘ ፕሮፌት ሰይድ አረብኛውን አድርገው አድርጊለት። እሺ ሰንሰለቱን ትተህ አንብበው ከዚህ ጀምሮ። እስኪ አይታዩም ብዙ ያው ይኸው እንደዛ አድርጊው። አዳና አብዱላህ ቡን ሙሐመድ طيب ايه ምንድን ነው የሚለው? ይሄ ነው ሰንሰለቱን ትተህ ጀምረህ አንብብ። አሚር ሰንሰለቱን ታይና ትንሽ ከፍ አድርጊው። በቃ ያው እያነበብኩ እኮ ነው እንዴ እኮ እያነበብኩ ጠብቅ እንጂ ዝቅ አድርጊው፣ ትንሽ ዝቅ አድርጊው። ታዲያ ምን ይሰራል? ምንም አይሰራል። ከላይ ነው ምናምን ከሚለው ጀምረ ከላይ ነው የሚጀመረው። ከላይ ነው የሚጀመረው። አምጪ ከላይ ለምን ታሳልፈዋለሽ? አብዱል ከላይ ሰንሰለቱ ነው ያለው። አዲሱን ጀምረ ከዚህ ጀምረ አርጊለት። ኖ እንደዛ የሚባል የለም። ኖ እንደዛ አይደለም። እሺ አይዋ አርጊው። አይዋ ሐዳና አብዱላህ ብኑ ሙሐመድ አክበር አቡ አሚር ከኔ አትሻልም እኮ አንተ ይቅርብህ ዙበይራን ምን ነው የሚለው? ማንገላ አፍጥሩ ነው የሚለው። ታዲያ አፍጥሩ የሚለውን አታፈጥሩ ይላል። ይሄ አሁን ለምሳሌ የተራባ ብሎ የሰዎቹን ስም እንኳን ሳያነብ መንገድ ላይ አፍጥሩ ነው የሚለው። አሁን ይኸውልህ ነቢያችን ሰለላሁ ዐለይሂ ወሰለም እንድናበላ እኮ ነው የፈቀደው። አንብብ አትናደዱ፣ በይዘው አትናደዱ። ወላሂ አሳምቡሳ ካልሰጡህ መንገድ ላይ ሲታረቅ አሳምቡሳ ካልሰጡህ ስጡኝ። ሙስሊም እኮ የተራባ ያበላል። በቃ ያላችሁ እስልምና ውሸት ነው። አረብኛ መደበቂያቸው ነው። ውሸት ካባቸው ነው። ማጭበርበር አላማቸው ነው። እስልምና ሐሰት ነው። ምክንያቱም የተመሰረቱት መስራቻቸውም ከአጋንንት ሰምቶ ነው። የአጋንንትን አስተምሮ የሚከተል ኦልዌይስ ውሸታም ነው። አንብብ እንኳን ሲባል እጁ ሊዋሸን ይሞክራል ማለት ነው። ኦኬ ዝቅ አድርጊለት። አሁን የሚያንብብ አንብብ። ድጋሚ ይዋረድ። ሶስተኛ ሌላ ነበር አምጪው። አሁን እንግሊዝኛ እኛ እንግሊዝኛ እናቀምኛ አረብኛው በደንብ ስለመጣ ቀጥል አንብብ። እሺ ቀጥል። ተርጉም አንብብ። መጀመሪያ ይኸውልህ አዳምጠኝ። ይኸውልህ ኢስላም ይኸውልህ አንደኛ ልንገርህ። ኢስላም የተራበ ክርስቲያን ካገኘ ይባላል። አንብብ። ያነበብኩልህ ተርጉሙ እኮ ነው ይሄ። እንዲህ ምን ይላል ተርጉሙ? ተርጉሙ ምን ይላል? ተርጉሙ የተራበ ብሉ፣ የተራበ ብሉ። እስቲ አንብበው። ስታነበው እንስማ፣ ስታነበው እንስማ። የትኛውን ሰደቃ የሚለው እዚህ ላይ አንደኛ ይውዳ ስማ ላ እስላም እኮ በፈለገበት ማፍጠር ይችላል፣ በፈለገበት መስገድ ይችላል። ዓለም እናመሰግናለን። ከዚህ ምን ትረዳላችሁ? እስልምና ለውሸት እንደማይቆም ኦዲየንስ ከዚህ መረዳት አትችልም? ከዚህ በላይ ምን እናሳያችሁ? ሰዎቹ ውሸታም መሆናቸውን አረብኛ መደበቂያቸው ውሸት ካባቸው ያንን ኡስታዝ ቅድም እንዴት እንዳሰጣ ነው አያችሁ። እናቷ ሂጃቢስት ሆና ድራማ ሲሰሩ ማለት ነው። ምን እናምጣ ከዚህ በላይ ወገኖቼ? ምን አይነት አጋንንት ቢጠናወታቸው ነው ለሃይማኖታቸው በዚህ መጠን የሚዋሹለት? ባገን አንተ እፎይ የራስን ህይወት ኖር። አሁን አንተ አግብተህ ልጅ አለህ፣ ቤቶላን አግባትና ልጅ ውለድ። እሱን ትተኛ ሃይማኖት ትተህ ምንድነው እሱ ማመልከቻ ልታስገቢ ነው አንቺ? ኤኒዌይስ አግብተህ ልጅ ወልደህ
በደንብ አስተውሉ ወገኖቼ፣ በደንብ አስተውሉ። የሚያስቅ ነገር አለ፣ ጤናማ ነገር አለ። ይቅርታና አንድ ሰው ሀሳብ ጠይቆ ሀሳብን ሳይረዳም ማለት ነው ሌላ ሀሳብ ላይ መስጠት አግባብ ነው ብለህ ታምናለህ? ለመተማመን ነው አይደል? እዚህ ጋር ፍርድ ለማግኘት ነው አይደል የተቀመጥከው? ፍትህ ትክክለኛውን መንገድ ለማስተማር ነው አይደል? ቶፒኩ ላይ ከሆነ አሪ ቶፒኩ ላይ ከሆነ መረጃ ማምጣት ምቺ ከሆነ ቶፒኩ ላይ ከሆነ የመስማት ነው፣ ምንም ችግር የለብኝም። አንደኛ ያልጠየኩት የምታወሪ ከሆነ፣ ሁለተኛ ካልጠየኩት ማውራት ብቻ ሳይሆን ወደ ስድብ ውስጥ ከገባ ማዳመጥ ኢንተረስትድ አይደለሁም። ኖርማል ስድብ ሰው ሊሳደብ ይችላል፣ ብዙ ማተር አያደርገኝም። እዚህ ጋር መልስ እየተባለ ልታመልጥ ነው አሳያለሁ ሮጥክ ምናምን እንደዚህ አይነት ነገሮች የውስታዞቻችሁ አካሄድ ስለሆነ እዚህ ቤት ውስጥ እሱን አተገበሩትም። ሰው ተሳስቶ ቢሰድበኝ እዚህ ጋር ብዙም ቦዘር አያደርገኝም። ነገር ግን በእናንተ ሃይማኖት የታረዘ አለ ብስ አይልም፣ የተራበን አብላ አይልም። እሱ ችግር የለብንም። ጥያቄያችንም አይደለም። አሁን እሱ ጥያቄያችንም አይደለም። አየሽ፣ ጠይቀን ቢሆን ኖሮ እሱ እንደዛ ብለሽ ትመልሽልን ነበረ። እሱን አሁን ባለፈው ቪዲዮ ሰርቼበታለሁ፣ አይ ቲንክ ላይቭም ገብቼበታለሁ። ሙስሊሞች ሌሎችን ማብላት ይችላሉ ወይ በሚል ገብተንበታል። ላይቭ ከአማኝ ውጭ ማብላት አይችሉም የሚል ሀዲስ ስላለ ማለት ነው። ዛሬ እሱ ቶፒካችን አይደለም። ዛሬ ቶፒካችን ምንድን ነው? ሁሉ ኢኖቬሽን ቢዳ ነው፣ ቢዳ ሁሉ ደግሞ ጥመት ነው፣ ጥመት ሁሉ ደግሞ ገሃነመ እሳት ይከታል የሚል ነው። ሁሉም በቁርአንና በሀዲስ ተዘርዝሯል አልቋል ተብሎ ስለሚታመን መንገድ ላይ ማፍጠር መንገድ ዘግቶ ማፍጠር ነብዩ አልፈቀደውም። እንደውም አንቺ ልጠይቅሽ፣ መንገድ ላይ ማፍጠር አንቺ ትችያለሽ? እችላለሁ። እስካስፈጠርኩ እርግጠኛ ነሽ? እስከተሰተርኩ ድረስ እርግጠኛ ነሽ? አዎ። ነብይሽ ፈቅዶታል ይሄን? የታረዘን ላበላ አልኩህ እኮ፣ የተቸገረን ላበላ እስከሆነ የወጣሁት እያልኩ። ስለዚህ መሀል መንገድ ላይ እንደ ማንኛውም ሰው ማፍጠር ትችያለሽ? እንደ ማንኛውም ሰው ማፍጠር እችላለሁ። ሎክ እህታችን ኬራ ምን ብላለች? መሀል መንገድ ላይ ሄዳ እኮ መሀል መንገድ ላይ ሄደሽ በማይረብሽ ሰውን በማይረብሽ ችግር የለውም። መሀል መንገድ ላይ ሄዳ እህታችን ኬራ የተራበን ለማብላት የቲምን ለመደገፍ ዘካ አውጣ ይላል። ማን ጠየቀሽ? ነብይሽ የቲም ደግፎ አያውቅም ማለት ነው? ዘካ አውጥቶ አያውቅም ማለት ነው? ሳቦችሽ መንገድ ላይ አድርገው ስለማያውቁ እነሱ ስቱፒድ ናቸው እያልሽ ነው ያለ ነው ምግባራዊ። ከእነሱ ተምረሽ ከሆነ አንድ ማስረጃ ጠይቅሻለሁኝ። በኋላ ተዘጋጂ፣ መረጃውን አውጪ። እነሱ ያደረጉትን በደንብ አስተዊ። እነሱ ያደረጉትን አንድ ማስረጃ ነው፣ ብዙ አይደለም የምጠይቅሽ። መንገድ ላይ ይህን ያደረጉትን ታዘጋጅልኛለሽ። እኔ ግን ነብይሽ ስለ አንቺ መንገድ ላይ ማድረግ እችላለሁ ስላልሹ ሴት ስለሆንሽ አንቺን የሚመጥን አንድ አዲስ ልንገርሽ። ሱናን አቢ ዳውድ 5272 አንዴ ክፈችልኝ ቤላ። አይደለም ማፍጠር መንገድ ላይ ነብይሽ ምን እንደሚልሽ ተመልከች። 5272 አቢ ዳውድ ኦኬ፣ አንብቢው አንዴ። አረብኛ ትችያለሽ? ኬራ ነው እንግሊዘኛ ይሆንልሽ? በፈለገችው። መልካም ቀጥይ። ከመስጊድ በሚወጡበት ጊዜ ኤንድ ሜን ኤንድ ውመን ወር ሚንግልድ ኢን ዘ ሮድ፣ በሴቶችና ወንዶች በመንገድ ላይ ተቀላቅለው እንዲህ ሲሉ ሰሙ። ድሮ ባክ፣ ወደ ኋላ ተመለሱ። ፎር ዩ መስት ናት ዋክ ኢን ዘ ሚድል ኦፍ ዘ ሮድ፣ በመሀል መንገድ ላይ መሄድ አትችሉም። ኪፕ ቱ ዘ ሳይድ ኦፍ ዘ ሮድ፣ ከመንገዶች ጎንና ጎን ላይ ባሉ መንገዶች ላይ ሂዱ። ዘን ውመን ወር ኪፕድ ሶ ክሎዝ ቱ ዘ ዋል ዛት ዜር ጋርመንት ወር ራቢንግ አጌንስት ኢት፣ ሴቶችም በግድግዳው ላይ ወይም ደግሞ ከመንገድ ዳር ላይ ተጣብቀው ሄዱ ይላል። ወይም ደግሞ ክሎዝ ሆነው ሄዱ። ኦኬ ኬሪያ ቆይ አትቢ አጠጪ፣ ሌላ ጉዳይ ነው።
መሀል መንገድ ላይ መሄድ ትችያለሽ። ሴት እንደመሆንሽ ሴቶቹን ነው ጥግ ያዥና ከግንቡ ጋር እየተጋጫችሁ ሂዱ ያላቸው ሴቶቹን ነው አይደለ? ለምን ከወንድ ጋር እንዳንነሳ ቆይ መሀል መንገድ ላይ ትችያለሽ። አቺን ኦኬ፣ ለራሳችን የተፈጠረ ፕላኔት አለ እንዴ? አሁንማ ሱናውን ጥሰሽ ነዋ። ለምን እንዴ? ሱናውን ጥሰሽ ነው አፍጥራችሁ መንገድ ላይ የምትሄዱት። እናንተ ከግንቡ እየተጋጫችሁ ወንዶቹ በመሀል አስፋልት ነው የሚሄዱት። ከሆነ ከምትሻሽ ከወንድ ጋር አዎ፣ ማይበቃ ማን ያለሽ? ይሄ አይበቃም ያለሽ ነብይሽ ብሏል። እዚህ ጋር አይበቃም ነው ያለው ወይንስ ሴቶች በፍጹም በመሀል መንገድ መሄዳችሁ ነው? ይሄ ፖይንት የተቀመጠልህ እኮ ላለመተሻሸት እኮ ነው። ከወንድ ጋር ላለመተሻሸት ነው። ቆይ ሐዲሱን አንብቢው። ራሷት አንብበው እና ተተርጉምልን። ኬሪያ ቀጥይ። ሐዲሱንማ እንደዚህ አትቅጠፊበት፣ ነብይሽ የተናገረው አለሽ። እህታችን ኬሪያ ሐሰን የሐሰን ልጅ ቀጥይ። እህታችን እኔ ሰማለኛ ሚዩት ነሽ። እያወራሽ ከሆነ ሜይ ቢ ኢንቫይት ላክላት። እያወራሽ ከሆነ ሚዩት ነሽ። አይ ቲንክ የተመቸ ማውራት አልፈለገኝ መሰለኝ። ሚዩቱን አንስታ ዘጋች ወዲያው። ኤኒዌይስ አንድ አዲሱን አንብቤው እንትና ያቀለምሽባትን። ኦኬ እሺ፣ ምንድን የሚለው ለሴቶች ነው የሚለው ድሮ ባክ ወደኋላ ተመለሱ። ፎር ዩ መስት ናት ዋክ ኢን ዘ ሚድል ኦፍ ዘ ሮድ፣ በመንገድ መሀል ላይ መሄድ አልተፈቀደላችሁ ወይም ደግሞ አትችሉም። ስለዚህ ኪፕ ቱ ዘ ሳይድ ኦፍ ዘ ሮድ፣ የመንገዶችን ዳር ይዛችሁ ሂዱ ይላል። ዘን ውመን ወር ኪፒንግ ሶ ክሎዝ ቱ ዘ ዎል፣ ሴቶች ከግድግዳ ጋር በጣም ከመጣበቃቸው የተነሳ ዚያት ዜር ጋርመንት ወር ራቢንግ አጌንስት፣ ልብሳቸው ራሱ ከግድግዳው ጋር ይጣበቅ ነበር ይላል። ጥጊዞ ነው አስባል ከግድግዳ ጋር እየተጋጨ እኔ አሁን እንግሊዝኛው የምታነቢው አይ ፕሊዝ። ልክ ይሄ አዙሪት ይባላል። ፈይሰል አንዴ አዙሪት የሚባል ነገር አለ። እንስሳቶች ካወቃቸው አዙሪት ካለባት እንዲህ ትዞር እና በግ ነገር ላይ ነው መሰለኝ ቲንክ ብዛት እንደሚላቸው ሄደው ግድግዳ ጋር ገጭ ይላሉ። ሴቶች አስባል መሀል መንገድ ላይ ለእናን ፕሊዝ ጣልቃ ትግባ መሀል መንገድ ላይ መሄድ አልተፈቀደላችሁም ተብለው ሄደው ግድግዳ ጋር እየተጋጩ ሲሄዱ አፍጥር የሚሄዱ ሰዎችን ያቸው አብረው ነው። በምንድን ነው የሚሄዱ? በመሀል አስፋልቱ ላይ ነው ሴቶቹ የሚሄዱት። ነብዩስ ምን ብሏል? በፍጹም አልተፈቀደም። ስለዚህ ነብይ ቢነሳ አሁን እንደዛ አስተምሬ እንደዛ በመሀል ላይ ሲሄዱ እነኝማ የኔ እመቶች አይደሉም ነው የሚለው። አይደሉም ነው የሚለው። ሸመጥጣችኋል፣ ነብያችሁ ክዳችሁታል። በመሀል አስፋልት ላይ ቀጭ እያለች እኮ የምትሄደው አክብራ ማለት ነው ምናምን ነገር እንትን ቴመራ ምናምን እዛ አልተፈቀደም። ከግንቡ ጋር እየተጋጨች ነው መሄድ የምትችለው እሷ ጥጓን እዛ ለማለፍ እንኳን ማለት ነው አይደለም። መሀል አስፋልት ላይ ልታፈጥር መሀል አስፋልት ላይ ከአጅነቢ አብራ ተቀምጣ እንትን ልትል አልተቻለም፣ አይቻልም። ኢድሪስ ቀጥል። እንኳን ዳመጣ ኢድሪስ። አረ ሌላ አውራት ምንም አንተ ቀደም እኮ ስታወራ ቆየህ እኮ። እሺ ቀጥል። ይኸውልህ አንደኛ ሙስሊም በሙስሊም ትቀናላችሁ። በይዘው አንተ እፎይ ችግር ይሄ እኮ ነው ወላሂ። ለእስልምና ጥላቻ ስላለ ነው እንጂ የሙስሊም ሴት ትሰተራለች። ሀሳቡ ላይ ሀሳቡ ሐዲሱ ላይ እሺ ገባ። ይኸውልህ መጋጨቱ ያስቀናኛል በጣም ከግንብ